ረዝም ሸንበቆ ባህር ያጠለቀው መለየት ከባድ ነው ለተዋደደ ሰው ትላላችሁ። እንዴት ናችሁ ውድ ቤተሰቦች? አረ መጀመሪያ ስለ እናንተ ብቻ ነው። ኦዲየንሶች እንዴት ናችሁ? ደህና ናችሁ? እኔ ያለሁ አልሐምዱሊላህ። ወላሂ በጣም ናፍቃችሁኛል። የሚገርማችሁ ነገር የሰው ልጅ መላመድ በምንም አይነት ሁኔታ ሆናችሁ የምር እኔ ዩቱብ ላይ መንጣት ሳይሆን አሁን ላይ ግን በቃ የሆነ የጠፋሽ እንዴት ነሽ ለምትሉኝ ከጎኔ ለሆናችሁ እዚህ ላደረሳችሁኝ ውድ ቤተሰቦች በዚህም ቻናል በዛኛውም ቻናል ስጠፋ ለምትጠይቁኝ እውነተኛ ሰዎች ከልብ ነው የማመሰግነው እና የምር ናፍቃችሁኝ ነው ዛሬ የመጣሁት። እንደነገርኳችሁ እንግዲህ ያው ቻናሌ ፕሮሰስ ላይ ስለሆነ መልስ ሰጥቶኝ የማስተካከለው ነገር ስላለ ትንሽ እሱ እስካልተስተካከለልኝ ድረስ መንጣት ደበረኝ። ግን ዛሬ እናንተን ሰላም ለማለት ነው የመጣሁት። ያው በነሄሉ ነው የመጣሁት። ግን እነሄሉ ሻንም ገባ ብዬ ሳያቸው እንግዲህ ሌላ ጭራሽ ሌላ ሴት መታ ጭራሽ እንዴት ነው ነገሩ? ኤሪክን እያሽኮረመመችው አሳዘነኝ። ምስኪን ዋየ ኤሪክ። የምር በጣም ብዙ ልጆች ለኤሪክ ነው የምታዝኑለትና ማንም ሰው መልካም ከሆነ ሁሉም ሰው ያዝንላችሁ። አላያችሁ አይደል? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። አለሁላችሁ ከጎን የሆናችሁ ለምታበረታቱኝ ደግሞ ከልብ ነው የማመሰግነው። ኑሩልኝ። ብዙ መልካም ሰዎች አላችሁና አላህ ይጠብቃችሁ ከክፉ ነገር። ሁላችሁም የራሳችሁ የምትሉት ህይወት አላህ ይወፍቃችሁ። የምትወዱትን ሰው የሚወዳችሁን አላህ ይስጣችሁ። እወዳችኋለሁ፣ አከብራችኋለሁ ቤተሰቦቼ እና ማለት ነው። ያው ፈገግ እያልሽ መጣሽ ነው። አንዳንድ ጊዜ ሰው ልጅ ሲጠፋ የሆነ ምን ሆኖ ነው ብለን የምናስብበት አለ። በመጥፎ ሁኔታ ውስጥ ነው ብለን እናስባል። ግን ደግሞ የሰው ልጅ በመጥፎ ሁኔታ ውስጥ እንኳ ቢሆን ወደ ሰብ ወደ ቤተሰብ ወደ ወንሶቹ ሲመጣ ፈገግ ማለት ስላለበት ለዛ ነው። እኔ ግን አልሐምዱሊላህ ምንም አልሆንኩ። እንዳልኳችሁ ያው ቻናሌ እየተስተንትን ሞኔታይዝ ለማድረግ ፕሮሰስ ሞልቼ ነበርና የሆነ መልሶኛል በሌላ አካውንት ሙይም ብሎ ማለት ነው። እነሱ ከተስተካከለልኝ ኢንሻአላህ ወደ ስራ ይመለሳለሁኝ፣ እንሰራለን ትላላችሁ እና ለዛ ነው። በተረፈ እንግዲህ እነ ሄሉሻ ሰሞኑን እየሰሩ ነው። በርግጥ እያየኋቸው ነው። እኔ ግን ያው መንጣት በቃ ስላስጠለኝ እሱ ሳይስተካከል ብዬ ለዛ ነው። በተረፈ እንዴት ናችሁ? ዛሬም እናንተ ናችሁ ያስመጣችሁኝ። ብዙ ሰዎች ጠፋች ብለው ኮመንት የሚያዩኋቸው ልጆች ባለፈው ሆነች ነው እንዲሁም በግልም የጠየቃችሁኝ ውዶች ከልብ ነው ማመሰግነው። ሰው ማለት እንዴት ነው? ሰው ሲመጣ ሳይሆን ሰው ሲጠፋ ማስታወስ ነው። እና የሰው ልጅ አብሯችሁ እየኖረ አብሯችሁ እያለ ጓደኛችሁ ሆኖ ራሱ የእናንተ መጥፋት የማያስታውሳችኋል። እውነቴን ነው የምነግራችሁና ቁጥር ለቁጥር ተቀያይራችሁ አብራችሁ እየበላችሁ አብራችሁ እየጠጣችሁ ግን እናንተ ስትኖሩ ነው እንጂ ያነሰው ከጎናችሁ የሚሆነው። ከጠፋችሁ መቼ እንኳን እንደወጣችሁ አያይም እዛ ቦታ። መቼም የሰው ልጅ ያለ አንድ ነገር ሊወጣ አይችልም። ኔትወርክ የሚሆን በቃ ከብዙ ነገሮች ገባችሁ። ግን ደግሞ ብዙ ሰዎች እንደዚህ በጠፋችሁ ሰዓት ማን ነው የሚያስባችሁ? ማን ነው የሚያስታውሳችሁ? አንዳንድ ሰው እያሰበም አይጠይቃችኋል። አንዳንድ ሰው ደግሞ እንደዚሁ አስቦ ይጠይቃችኋል። እና ግን በብዛት ከጎናችሁ ካለው ሰው ይልቅ ነው የሩቅ ሰው በብዛት በአካል እንኳን ማታውቁት በፎቶ እንኳን ማታውቁት ሰው እናንተን ሲጠይቃችሁ ለእናንተ ሲጨነቅ ታያላችሁና ለሁላችሁም አላህ የሚጨነቅላችሁን ሰው ይስጣችሁ። እናንተም ደግሞ ሰው ለሚላችሁ ሰው ሆናችሁ ተገኙ እና ምን ለማለት ፈልጌ ነው መሰላችሁ? በዩቲዩብ ላይ በድምጼ ነው የምሰራው። ሌሎቻችሁም እንደዚሁ በኮመንት ነው የምንተዋወቀው። ግን ብዙዎቻችሁን ወላሂ መልካምነታችሁ እኔ ከቤት መጥፎ ኮመንት ተጽፎብኝ አያውቅም። ሰዎች የሚሳደቡ አይነት ሰዎች አይደላችሁም። እኔ የምናገረው ያኔ በራሴ የማልፈልገውን ነገር እናገራለሁ። በእኔ የምፈልጋቸውን ነገሮች ደግሞ ለሰውም እንትን እላለሁ። ግን በዛውም ቢሆን እኔ ብዙ ተመልካቾች መልካሞች ናቸው እና ሁሌም መልካም ከሆናችሁ መልካም ነገር ይገጥማችኋል ትላላችሁ። እና ኤሪክን እንግዲህ ሁላችሁም ለኤሪክ ለምን አትቀበዩም? ሄሉ አልተቀበልሽው ለምን? እሷ እንደ አይገባትም፣ እሷ እንደዚህ ነው። ጆሲ ራሱ ሲናገር የመጨረሻ አካባቢቱን እየሰማኋት ነበርና ሙሉን አልሰማሁትም ግን ጆሲ እያላት ነበር። አንድ ሰው አብሮሽ እስከሆነ ድረስ ስለወደደሽ ነው አንቺ ጋር ይህን ጊዜ የሚያሳልፈው፣ ከዛሬ ነገ ትቀየራለህ እያለ ግን ደግሞ የእሱ ቦታ ሲገባሽ አንድ ቀን ምናልባት እሱን ላታጩ ትችያለሽ እና ምን ያክል ውድ እንደሆነ ብትረጁ ምናምን እያላት ነበር ጆሲ። እንግዲህ እኔ ምንም አልገባኝ ምን እያደረጉ እንደሆነ ያሉት እውነት ለመናገር። ሄሉም በምን አይነት ሁኔታ በእርግጥ ተናግራለች። ባለፈው እኔ አልፈልግም ብላለች። ከረፈደም ቢሆንም ኤሪክም እንደዚህ ቆርጦ የማይሄድበት ነገር በደስታ ነው በእርግጥ ያለው። እና አንዳንድ ጊዜ ሰው ሊለካ ሲወዳችሁ ምንም አይነት ነገር ቢሆን ይጠብቃችኋል። በቃ እንደዚሁ የእናንተን መኖርና እናንተ ከጎናችሁ መሆኑ ብቻ በቂ ነው። አያችሁ አይደል?
እና እንግዲህ እሷ ነግረዋል። ባለፈውም ግን እስካሁን ድረስ እሱ አለ። ብዙ ኮመንቶች ይሄድ ሀገሩ ይግባ ነው የሚሉት ምናምን ብዙ ነገር አለ። እዚያም አብረው እነ ጆሲም አሁን ኤንድም ራሱ ባለፈው ከማትፈልግበት ቦታ ምን ትሰራለህ እያለው ነበረ። ነገር ግን እሱ እኔ ምን እየሰራ እንደሆነ ራሱ ኢትዮጵያ ያለው ግራ ነው የሚገባኝ። እኔ በዩቱብ ደረጃ በነገራችን ላይ ይሄ ነው ማለት እንኳን አንችልም፣ ምን እያደረጉ እንደው ስለማናውቅ ማለት ነው። እንዲሁም ደግሞ ዩቱብ ይከፈትለት ለኤሪክ እያላችሁ ነበረ። አዎ ይከፈትለት፣ ጥሩ ነው። ሄሉንም ለፍቶ ካላገኘ ዩቱቡን ከፍቶ ልቅ ነው። የእኛ መቼም ምስኪኖች ነን፣ ሰዎችን ለመርዳት ከጎን ስለሆነ ይበረታታል ማለት ነው። እና ወዳችኋለሁ፣ አከብራችኋለሁ። በቀጣይ ቪዲዮ እስከምንገናኝ ደግሞ ቻናል እንዲቀበለኝ እንደው አድርጉልኝ። እወዳችኋለሁ። በያላችሁበት ሰላማችሁ ይብዛልኝ። አብሬያችሁ ነበርኩት ይቡነኝ። አሰላሙ